ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 16 ቀን 2017 ዓመተ ምህረት ዕለታዊው የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የዛሬውን የቢዝነስ ዜና ዘገባ ስፖንሰር ያደረገልን ግሪን ሰንቴክ ሶላር ቴክኖሎጂ ነው። በምዕራፍ 1 የቢዝነስ ዜና ዘገባችን ላይ የኢትዮጵያ ንግድ ባንክን የዕለቱን የውጭ ምንዛሪ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለቱ ወደ ያዝነላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶች በመዲናዋ በተከሰተው ከባድ የእሳት አደጋ የሰው ሕይወት ማለፉ ተሰምቷል። አደጋው የተከሰተ ምን ያህል ሰዎች ሕይወታቸውን አጡ? ሙሉ መረጃውን የምናጋራችሁ ይሆናል። የኢትዮጵያ ጤና ባለሙያዎች ማህበር ከጤና ባለሙያዎች ጉዳይ ጋር በተያያዘ አዲስ መረጃ ማውጣቱ ተሰምቷል። መረጃው ምንድነው? ትሰሙታላችሁ። የንግድ ድርድርን በሚመለከት ሚኒስቴሩ ያወጣው አዲስ አነጋጋሪ መረጃ አለ። በዝርዝር ይዘነዋል። የግብር ከፋዮችን ሀብትና ንብረት በሚመለከት የተሰማ አዲስ መረጃ አለ፣ የምንነግራችሁ ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የቢዝነስ ዜና ዘገባዎቻችንን እንድትከታተሉን ጋብዛችኋለን። በዘገባዎቻችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። በዝርዝር ወደምንመለከታቸው እናልፋለን። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ ምረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ። በከተማው የሚገኙ ጫኝና አውራጆች ላይ እርምጃ መወሰዱ ተገለጸ። በጋራ መኖሪያ ቤቶች አካባቢ ችግር በሚፈጥሩ ጫኝና አውራጆች ላይ እርምጃ እየተወሰደ መሆኑን የሸገር ከተማ አስተዳደር አስታውቋል። የሸገር ከተማ አስተዳደር ጸጥታ ጽሕፈት ቤት ምክትል ኃላፊ አቶ ደሳለኝ ስዩም እንደገለጹት በጋራ መኖሪያ አካባቢዎች በጫኝ አውራጆች የሚጠየቅ ክፍያ የተጋነነ መሆኑን አንስተዋል። የጋራ መኖሪያ ቤቶች አካባቢ ከጫኝና አውራጅ ጋር በተያያዘ ብዙ ውዝግቦች ይነሱ እንደነበር የገለጹት አቶ ደሳለኝ ችግሩ በሸገር ከተማ ፉሪ አካባቢ በኮዬ ፈጬ፣ ቱሉ ዲምቱና ሌሎች ክፍለ ከተሞች ላይ የሚስተዋል እንደሆነ ተናግረዋል። በመሆኑም ለጸጥታ አስከባሪ አካላት ቀጥተኛ መመሪያ በመሰጠቱ ችግር ፈጣሪ ጫኝና አውራጆች ተይዘው ለሕግ እንዲቀርቡ እየተደረገ መሆኑን ገልጸዋል። አክለውም የንብረቱ ባለቤት ንብረቱን የማውረድ መብት እንዳለው ጠቅሰው በአውራጆቹ መጠቀም የሚፈልግ ሰው ባልተጋነንና ትክክለኛ በሆነ ዋጋ ንብረቱን ማስወረድ እንደሚችልም ጠቁመዋል። በአሁኑ ጊዜ በሸገር ከተማ ቀደም ሲል የነበሩ የህዝብ ቅሬታዎች እንዲረግቡ መደረጉን በመግለጽ ችግር የሚፈጥሩ አካላት በጸጥታ አካላት ተይዘው ለህግ እየቀረቡ እንደሚገኝም ተናግረዋል። ህብረተሰቡ ከጸጥታ አካላት ጋር የጀመረውን ሰላም የማጽናት ተግባር አጠናክሮ እንዲቀጥልም ከተማ አስተዳደሩ ጥሪ አቅርቧል። ለሕክምናው ዘርፍ 130 ቢሊዮን የሚጠጋ ሀብት እየተበጀተ ነው ተባለ። ለሕክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት እየተበጀተ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር ውይይት ባደረጉበት ወቅት መንግስት ለሕክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት እየበጀተ መሆኑን ገልጸዋል። መንግስት የጤናውን ዘርፍ ውጤታማ ለማድረግ ትኩረት ሰጥቶ እየሰራ እንደሚገኝ ያብራሩ ሲሆን በዚህም ባለፉት ዓመታት ለጤና ዘርፉ የተመደበ ያለውን በጀት እያሳደገ ይገኛል ተብሏል። ከጥቂት ዓመታት በፊት በቀጥታ ለጤናው ዘርፍ ይመደብ የነበረው ሀብት 70 ቢሊዮን ብር ገደማ እንደነበር አስታውሰው በአሁኑ ወቅት መንግስት 130 ቢሊዮን የሚጠጋ ሀብት መመደቡን አስታውቀዋል። ከዚህ በተጨማሪ ባለፈው ዓመት መንግስት 9 ቢሊዮን ብር ለመድኃኒት ግዢ ድጎማ ማድረጉንም ጠቅላይ ሚኒስትሩ አክለው ገልጸዋል። መንግስት ለሕክምናው ዘርፍ የሚያወጣው ወጪ ከየትኛውም ጎረቤት ሀገራት እንደሚበልጥ ጠቅላይ ሚኒስትሩ የገለጹ ሲሆን በጤናው ዘርፍ መንግስት ለግንባታ የሚያወጣውን ወጪ የትኛውም ጎረቤት ሀገር እንደማያወጣም ጨምረው አንስተዋል። ምንም እንኳን ለጤናው ዘርፍ የሚበጀተው በጀት እያደገ ቢሆንም ካለው ፍላጎት አንጻር ገና ስለመሆኑ መናገራቸውን የኢትዮጵያ ዜና አገልግሎት ዘገባ ያመለክታል።
የጠረፍ ንግድ ድርድር ከባድ ሆኖብኛል ሲል የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ከሚደረጉ የንግድ ድርድሮች ሁሉ ከባድ የሆነው ድርድር የጠረፍ ንግድ ድርድር መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከዓለም ንግድ ድርጅት የምስራቅና ደቡባዊ አፍሪካ የጋራ ገበያ በአፍሪካ ነጻ የንግድ ቀጠና ላይ እንደራደራለን፣ ከባድ የሆነብን ድርድር ግን የጠረፍ ንግድ ድርድር ነው በማለት መናገራቸው ተሰምቷል። ምክንያቱ ደግሞ ከኋላው የሚገፋው አካል ስላለ ነው ሲሉ ሚኒስትሩ አስረድተው በሌላ በኩል የሞያሌ ከተማ ንግድ ምክር ቤት ከኬንያ ጋር ለመተግበር በተፈጸመው ውል ላይ የቀረበውን ቅሬታ ሚኒስቴሩ እንደማይቀበለው ተናግረዋል። የሞያሌ የንግድ ምክር ቤት የስምምነቱ ነፃ ንግድ ቀጠና ስፋቱ በኬንያ በኩል 100 ኪሎ ሜትር መሆኑን መናገሩ የሚታወስ ነው። በኢትዮጵያ በኩል ግን 50 ኪሎ ሜትር ብቻ መሆኑ ተገቢ እንዳልሆነው የተናገረው ምክር ቤቱ ምክንያቱ ደግሞ አርብቶ አደር የሆነው የአካባቢ ማህበረሰብ ተጠቃሚ አይሆንም፣ በ50 ኪሎ ሜትር ርቀት ውስጥ ያሉት ከተሞችም ጥቂት ስለሆኑ ቢያንስ ከድንበር እስከ 300 ኪሎ ሜትር ይሁንልን የሚል ጥያቄ ምክር ቤቱ መጠየቁን የተናገሩት ሚኒስትሩ ይህ የማይሆን ነው ብለዋል። ያን ያህል ርቀት ክፍት አደረግን ማለት በወጪ ንግድ ላይ ከፍተኛ ጫና እንደሚያሳድር መግለጻቸውን የሸገር ሬዲዮ ዘገባ ያመለክታል። የግብር ከፋዮች ሀብትና ንብረት የሚመዘግብበት አሰራር ትኩረት ሊሰጠው ይገባል ተባለ። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴር የታክስ መረጃ አስተዳደር ስርዓት ውጤታማነትን በተመለከተ የተከናወነ የ2014ና 15 የክዋኔ ኦዲት ግኝት ላይ አበረታች እርምት እርምጃ መወሰዱን አስታውቋል። የቋሚ ኮሚቴው አባላት እና የፌዴራል ዋና ኦዲተር ተወካዮች በሚኒስቴር መስሪያ ቤቱ በክዋኔ ኦዲት ላይ ያተኮረ የመስክ ምልከታ ያካሄዱ ሲሆን የተቋሙ ከፍተኛ አመራሮች አጠቃላይ ግብረ መልስ ማቅረባቸው ተገልጿል። በገቢዎች ሚኒስቴር የታክስ መረጃ አስተዳደር ስርዓት ውጤታማነትን በተመለከተ የተከናወነ የ2014ና 15 የክዋኔ ኦዲት ግኝት ላይ እየወሰደ ያለው የማስተካከያ እርምት እርምጃ ከሞላ ጎደል አበረታች መሆኑን የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ደምሴ ገልጸዋል። በቀጣይም የታክስ ዕዳ መረጃ አያያዝ ሞጁል ወደ ሙሉ ትግበራ ለመግባት ግልጽ የጊዜ ገደብ ተቀምጦለት ሊተገበር እንደሚገባና ሌሎች ተቋማት የሚጠቀሟቸው ቴክኖሎጂዎች ከተቋሙ ጋር የሚተሳሰሩበት ሁኔታዎችን ማመቻቸት እንደሚገባም ቋሚ ኮሚቴው አመላክቷል። በተጨማሪም የግብር ከፋዮች ወቅታዊ ሀብትና ንብረት የሚመዘገብበት አሰራርም ትኩረት ሊሰጠው እንደሚገባ እንዲሁም የሽያጭ መመዝገቢያ መሳሪያን ሙሉ ለሙሉ ለመተካት የሚያስችለው የኢ-ኢንቮይስ ስርዓት ተጠናቆ ወደ ተግባር ማስገባት በቀጣይ ትኩረት እንዲሰጠው ተጠቁሟል። በሚኒስቴር መስሪያ ቤቱም ሆነ በክልሎች ያሉ ማይሰሩ ሆነው የተመለሱና የሚወገዱ ማሽኖችን ለማስወገድ የተጀመረው ጥረት ተጠናክሮ እንዲቀጥልም ቋሚ ኮሚቴው አመላክቷል። የገቢዎች ሚኒስትሯ አይናለም ንጉሴ በበኩላቸው የገቢዎች ሚኒስቴር የገቢ አሰባሰብ ሂደቱን ለማሳደግ ዘርፈ ብዙ ተግባራትን እያከናወነ እንደሚገኝና በቀጣይም ይህንኑ አጠናክሮ ይቀጥላል ማለታቸውን ከምክር ቤቱ የተገኘው መረጃ ያስረዳል። የኢትዮጵያ ጤና ባለሙያዎች ማህበር ከማንኛውም እንቅስቃሴ መታገዱን አስመልክቶ ምላሽ መስጠቱ ተገለጸ። እገዳው ህጋዊ አካሄድን ያልተከተለና ከጤና ባለሙያዎች ጥያቄ ጋር የተያያዙ ድጋፎችን ሲሰጥ በመቆየቱ የመጣ ነው በማለት የኢትዮጵያ ጤና ባለሙያዎች ማህበር እገዳውን አስመልክቶ ለቲክቫ ኢትዮጵያ ምላሽ የሰጠ ሲሆን ማንኛውንም አይነት እንቅስቃሴ እንዳያደርግ በሲቪል ማህበረሰብ ድርጅቶች ባለስልጣን መታገዱን አስታውቋል። የማህበሩ ምክትል ፕሬዝዳንት አቶ መለሰ ባታ ለቲክቫ ኢትዮጵያ እንደገለጹት ማህበሩ ከመታገዱ አንድ ቀን ቀደም ብሎ የሲቪል ማህበረሰብ ድርጅቶች ባለስልጣን ደውሎ ስለ ማህበሩ ለመወያየት ጥያቄ አቅርቦ እንደነበር፣ ይህም ማህበራችን ለጤና ባለሙያዎች ድምጽ በመሆኑ ሊያግዙንና እንዴት አብረን መስራት እንዳለብን ሊያናግሩን መስሎን ነበር በማለት ተቋሙ ማህበሩን ለማገዝ ነው የተቋቋመው በሚል እምነት የተካሄደ ቢሆንም ከባለስልጣኑ መግለጫ ማውጣት ማቆም አለባቸው የሚል ምላሽ እንዳገኙ ተናግረዋል። ማህበሩን ለማገድ ባለስልጣኑ ያነሳውን ነጥብ በተመለከተ አንደኛው የተሟላ ጠቅላላ ጉባኤ አላካሄዳችሁም የሚል እንደሆነ፣ ሌላኛው ደግሞ ሐሰተኛ ማህተም ተጠቅማችኋል፣ ሁለተኛ ማህተም አስቀርጻችኋል የሚል እንደሆነ ነው የማህበሩ ምክትል ፕሬዝዳንት ያስታወቁት። ሆኖም ማህበሩ ሐሰተኛ ማህተም ተጠቅማችኋል፣ ሁለተኛ ማህተም አስቀርጻችኋል ለሚለው ያስቀረጽ ነው ሁለተኛ ማህተም አለመኖሩንና የተሟላ ጠቅላላ ጉባኤ አላካሄዳችሁም ለሚለውም
ተጠርተን ስለነበር እሱን ማሟላታችንን የሚያሳይ ፋይል ሰጠናቸዋል በማለት አስረድተዋል። ከእገዳው በፊት በቃል ደረጃ የውስጥ ችግራችሁን ሳታስተካክሉ እንዴት መግለጫ ታወጣላችሁ ከጽንፈኛ ኃይል ጋር በመሆን በሚል ባለስልጣኑ ማህበሩ እንዳነጋገረው የተገለጸ ሲሆን ማህበሩም ከማንኛውም ጽንፈኛ ኃይል ጋር ግንኙነት እንደሌለውና የጤና ባለሙያዎችን ደግፏል። ጥያቄው የባለሙያዎች ነው፣ እኛም እንደ ማህበር አንስተነዋል። ጥያቄውን በሰላማዊ መንገድ እንዲፈቱ ያለሰለሰ ሚና ተጫውተናል የሚል ምላሽ መሰጠቱም ተመላክቷል። መግለጫ እንዳታወጡ ብለውን ነገር ግን ማህበሩ እንደማይታገድ ተነግሮን ነበር። በማግስቱ የእግድ ደብዳቤ መምጣቱንና አብሮ የተያያዘና ከዚያ በፊት ያልተሰጠ ማስጠንቀቂያ እንደተካተተበትም የማህበሩ ምክትል ፕሬዝዳንት ተናግረዋል። በመሆኑም ማህበሩ የእግዱን እንጂ ቀድሞ ያልተሰጠን የማስጠንቀቂያ ደብዳቤ እንደማይቀበል መሞገቱን የማህበሩ ምክትል ፕሬዝዳንት አቶ መለሰ ባታ ገልጸው እገዳው ህጋዊ አካሄድን የተከተለ አይደለም በማለት ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ለሪፖርተር በሰጠው ቃል መሰረት እገዳው ህግን ተከትሎ የተፈጸመ መሆን አለመሆኑ ክትትል ይደረጋል ሲል መግለጹ የሚታወስ ነው። ቲክቫ ኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ዋና ዳይሬክተርን በጉዳዩ ዙሪያ ለማነጋገር ያደረገው ሙከራ እንዳልተሳካ በዘገባው ጠቅሷል። በመዲናዋ በተነሳው የእሳት አደጋ ምክንያት የሰው ህይወት ማለፉ ተሰማ። ትላንት ሰኔ 15 ቀን 2017 ዓ.ም ከሌሊቱ 9 ሰዓት ላይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ሳሪስ በአንድ ፔንሲዮን በተነሳ የእሳት አደጋ 2 ሰዎች በጭስ ታፍነው ህይወታቸው ማለፉን የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። አደጋውን ለመቆጣጠር የአደጋ ጊዜ ሰራተኞች ባደረጉት ርብርብ በፔንሲዮን ክፍል ውስጥ ተኝተው የነበሩ 6 ሰዎችን መታደግ መቻሉ የተገለጸ ሲሆን የእሳት አደጋው ሳይስፋፋ በፍጥነት መቆጣጠር እንደተቻለም ተነግሯል። በጭስ ታፍነው በአንድ ክፍል ውስጥ ህይወታቸውን ያጡት የ30 ዓመት ወንድና የ25 ዓመት ሴት መሆናቸው የተገለጸ ሲሆን ፔንሲዮኑ የውስጥ ክፍሉ እሳትን መቋቋም ከማይችሉና አደጋን አባባሽ ከሆኑ በቺፑድና በጣውላ የተከፋፈሉ መሆናቸው እሳቱ እንዲባባስና ጭስ እንዲፈጠር ምክንያት ሆኗልም ተብሏል። ፔንሲዮኖችና የሆቴል አገልግሎት የሚሰጡ ድርጅቶች ወይም ባለንብረቶች እንግዶች የሚያርፉባቸውን ክፍሎች የአደጋ ደህንነት መስፈርትን ያሟሉና የተጠበቁ በማድረግ የደንበኞቻቸውን ደህንነት በመጠበቅ አስፈላጊውን ጥንቃቄ ማድረግ እንደሚገባቸው ኮሚሽኑ የገለጸ ሲሆን የአደጋ ደህንነት መስፈርትን በማያሟሉ አገልግሎት መስጫዎች ላይ አስፈላጊውን እርምጃ እንደሚወስድም አሳስበዋል። በተጨማሪም ለእሳትና ለሌሎች ድንገተኛ አደጋዎች እንዲሁም ለአምቡላንስ አገልግሎቶች በ939 ላይ በመደወል እንዲያሳውቁ ኮሚሽኑ ጥሪ ማቅረቡን ከኮሚሽኑ የተገኘው መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 16 ቀን 2017 ዓ.ም ዕለታዊው የምዕራፍ 1 የቢዝነስ ዜና ዘገባችንን ቀደም ሲል አሰማናችሁ። አሁን ደግሞ የኢትዮጵያ ንግድ ባንክ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ131 ብር እየተገዛ በ134 ብር እየተሸጠ ይገኛል። ፓውንድ በ174 ብር ሲገዛ በ177 ብር እየተሸጠ ይገኛል። ዩሮ በ149 ብር ሲገዛ በ152 ብር እየተሸጠ ይገኛል። ስዊስ ፍራንክ በ156 ብር ሲገዛ በ160 ብር እየተሸጠ ይገኛል። የኩዌት ዲናር በ420 ብር ሲገዛ በ429 ብር እየተሸጠ ይገኛል። የቻይናው ዩሃን በ17 ብር ሲገዛ በ18 ብር እየተሸጠ ይገኛል። ድርሃም በ35 ብር ሲገዛ በ36 ብር እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ35 ብር ሲገዛ በ35 ብር እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን ወደ እናንተ አቀረብን። ገበያ ሚዲያን በመወዳጀት ቀሪ መረጃዎችን እንድትከታተሉ እንጋብዛችኋለን። መልካም ለተቀን ይሁንላችሁ። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ የምረከበው ካሉ በ8 ወር የሚረከቡት
በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት፣ በጊዜ ግቡ።